ዛሬ ጌታ ይናገረናል። የምናወራበት ሐሳብ ምን ይላል? ቤተልሔም ይላል እና ዛሬ ጌታ ይረዳናል፣ እንማራለን ማለት ነው። ስለተጸለየ ቀጥታ ወደ እግዚአብሔር ቃል ወደ ንባብ እንሄዳለን። የምናደርገው ምንድነው? ቤተልሔም በሚል ሐሳብ ከብሉይ ኪዳን 2 ጥቅስን ከአዲስ ኪዳን 2 ጥቅስ እናያለን። የመጀመሪያ ንባባችን ክፍል የሚሆነው አንደኛ ሳሙኤል 4 ከ19 እስከ 22 ነው ያለው ማለት ነው። ኢየሱስ ጌታ ነው። እሺ ካወጣችሁት ጥሩ ነው፣ ካላወጣችሁት እዚህ ላይ ጽፌዋለሁ እና አነብላችኋለሁ። ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደተማረከች አማቷም ባሏም እንደተማረከ ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርን ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸው፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለተማረከ ስለ አማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። ኢየሱስ ጌታ ነው። ጌታ ይባረክ። እንግዲህ ዛሬ የምናየው ነገር ምንድነው? እዚህ ላይ ሐሳቡ የሚናገረው ሁላችሁ የምታውቁት ነው። ምራቷ የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር የሚለው ምራቷ ኤሊ ነው። ኤሊ የፊንሐስ አባት ነው። እሷ ደግሞ የፊንሐስ ሚስት ነች እና በዚህ ኢንሲደንት ፊንሐስና ኤሊ እንደሞቱ ነው የሚናገረው። ነገር ግን የዚህ ሐሳብ ጭብጥ ሐሳቡ እዚህ ላይ ያለው ምንድነው? ልትወልድ የተቃረበች አንድ ሴትን እናስብ። በህይወታችን ማለት ነው። መውለድ ማለት ምን ያህል ሴሌብሬሽን እንደሆነ፣ ደስታ እንደሆነ፣ በረከት እንደሆነ ለሁላችን እንግዳ አይደለም። ነገር ግን በዛ ጊዜ በምጧ በመጣ ጊዜ አዋላጆቿ መጡና ምን አሏት ነው የሚለው? ወንድ ልጅ ልትወልጂ ነው፣ ደስ ይበልሽ። በእስራኤል ባለፈው ጊዜ ማን ነው እዚህ ሲናገር ነበር? 5000 ሰዎች በሉ እስከ 20000 አቤሻ አንተ ነህ መሰለኝ። እና በእስራኤል ሲቆጠር እንኳን የሚቆጠር ወንድ ነው። ወንድ ማለት በእስራኤል ብሌሲንግ ነው ለአንድ ቤተሰብ። የምትወልጅ በኋላ እናየዋለን። የምትወልጂው ልጅህ ወንድ ነው፣ ደስታሽ ጨምሯል እያሉ እየነገሯት፣ እሷ ግን ወደ ልቧ ምን አላለችውም፣ አላኖረችውም። እሷ ልቧ ያለው ወዴት ነው የሚለው የሚናገረው? ታቦት ተማርኮ ነበረ። ታቦቱ ስለተማረከ እንግዲህ ተመልከቱ። ታቦቱ እንደ ናቹራል ሰው ብታስቡት 4x4 የሆነ ቦክስ ነው፣ እንጨት ነው የተሰራው። በኋላ እናየዋለን። እንደ ፍጥረታዊ ሰው ስታዩት የሄደው እንጨት ነው። ለሷ ግን እንጨት አይደለም። ኢየሱስ ጌታ ነው። ለሷ የተማረከው ምንድነው? ክብር ነው የተማረከው። ስለ ልጅ አታውሩኝ፣ ስለ ሌላ ነገር አትንገሩኝ። የተማረከው እንጨት ሳይሆን ምንድነው? ክብር ነው። ቅድም ጌታ ሲናገረን ነበረ። የሚገርማችሁ በህይወታችን ዘመን ሁሉ ህይወታችንን ዲተርሚን የምናደርገው the choice we made between the two። በቃ በአንድ ሁለት ነገሮች መካከል የምንወስናቸው ውሳኔዎች ህይወታችንን ዲተርሚን ያደርጋል። መጽሐፍ ቅዱስ ሲናገር ምን ይላል? ኃጢአትን ጠላህ፣ ጽድቅን ምን አልክ? ወደድክ። አምላክህ ከጓደኞችህ ይልቅ በደስታ ዘይት ምን አለ? ምርጫችን ደስትናችን ነው። አያችሁ፣ ከልጅ በላይ ምን አለ? የለም አይደል እንዴ? ሁላችን ልጆች ያለና ከልጅ በላይ ምን አለ? ተውኝ አለች። የሄደው ክብር ነው፣ የሄደው ታቦት ነው፣ የሄደው ቅጥሬ ነው የሄደው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ታቦት ወደ ኋላ ሄደን አንዳንድ ሐሳቦች እናያለን ከየት እንደጀመረ። ለሷ ታቦት ማለት እንደዚህ አይነት ቫልዩ ያለው ነገር መሆኑ እስከኛ አዲስ ኪዳን ድረስ እንድናየው ስለምፈልግ ነው ዛሬ የምናወራው። ስለዚህ እግዚአብሔር በአዳም የጀመረውን ስራ እግዚአብሔር አንድ ነገር ቀደም ጌታ ሲናገር ነበር። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ምንድነው? ኢየሱስ የጀመረው ከማርያም የተወለደለት አይደለም ነው አይደለም እንዴ? ወይም ደግሞ እግዚአብሔር የጀመረው አዳምን የሰራለት አይደለም ነው።
God is the God of eternity. ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በኢተርኒቲ ውስጥ 80 ዓመትና 120 ዓመት የሚባል አንድን ክስተት አመጣ። ሰው የሚኖርበትን ሰው በህይወቱ ዘመን የመረጠው ምርጫ ወስዶ በ120 ዓመቱ ሲሞት የለበሰውን ልብስ አውልቆ ሲሄድ ወይ ይቀጥላል ወይ አይቀጥልም። ዘላለም ማለት ይሄ አይደለም እንዴ? እግዚአብሔር በዚህ በዘላለም ፕላን ውስጥ አዳም የሚባል ሰው መጣ። ሁላችን የምናውቀው ማለት ነው። እግዚአብሔር ካረገለት፣ እግዚአብሔር ከሰራለት፣ እግዚአብሔር ከፈጠረበት ዲዛይን ካደረገው ሐሳብ ስለጠፋ እግዚአብሔርና አዳም ያዳም ታውቃላችሁ መጽሐፍ ቅዱስ ሲናገር አዳም ወደቀ ማለት ከወንበር አይደለም የወደቀው። ከምንድን ነው የወደቀው? ከክብር ነው የወደቀው። አያችሁ፣ ከእስራኤል የሸሸውስ ምንድነው? ክብር ነው የሸሸው። አሁን ይሄንን የሸሸን ክብር እግዚአብሔር 26 ጄኔሬሽን ጠብቆ 26 ጄኔሬሽን ቆጥሮ ሙሴ ወደሚባል ሰው መጣ። እርግጥ ነው ሲቆጠር 27 ነው፣ ግን ራሱ አዳም አንድ ጄኔሬሽን ስለሆነ 26 ጄኔሬሽን ማለት ነው። ከ26 ጄኔሬሽን በኋላ እግዚአብሔር አርጎ ማያቀውን ሰርቶ ማያቀውን ተናግሮ ማያቀውን ሙሴ ያለው ተመልከቱ። እንግዲህ እግዚአብሔር ከአዳም ዲፓርት ካደረገ ጊዜ ጀምሮ ከሰው ጋር አድሮ አያውቅም፣ ከሰው ጋር ኖሮ አያውቅም፣ ሰው ውስጥም ገብቶ አያውቅም። ተለያይተዋል። አዳም ጋር ግን መጣና አሁን አብሬህ ልኖር ፈልጌያለሁ። ኢየሱስ ክርስቶስ ጌታ ነው። በጣም የምትወዱት ሰው አብሬህ ልኖር ፈልጋለሁ ሲል ምን እንደሚሰማ? ይሄ ግን ሰው አይደለም፣ የዘላለም አምላክ፣ የምድር ዳርቻ ፈጣሪ፣ የሁሉ ጌታ። አሁን ላድር ፈለኩ፣ አንተ ጋር ልገባ ፈለኩ። ምን ላድርግ? ኤክሶዶስ ላይ ያለውን እናንብበው ዲቦዬ። እሺ ዘጸአት ላይ ያለውን እናነበዋለን። እግዚአብሔር ኢንስትራክሽን ይሰጠው ጀመር፣ እግዚአብሔር ይናገረው ጀመር። ተመልከቱ፣ አንድ ነገር ልንገራችሁ። በዚህ መሃል እግዚአብሔር ወደ ሙሴ ከመምጣቱ በፊት የእግዚአብሔር ሐሳብ ሁሉ ጊዜ ምንድነው ወዳጆቼ? እግዚአብሔር በእኛም ህይወት ነው ሞላችሁ። በእኛም ህይወት እግዚአብሔር ክስተታዊ ኢቨንት የለውም፣ ዘላለማዊ እንጂ። ኢየሱስ ጌታ ነው። ብድግ ብሎ ዛሬ የሚያደርገው ነገር የለም። የሰራውን ነው የምንኖረው፣ የሰራውን ነው የምንሆነው። ኢየሱስ ጌታ ነው። ለዚህም ይረዳን አንድ ጥቅስ ፈጠን ብለን እንመልከት። መጽሐፍ ቅዱስ ሲናገር ምን ይላል? በተለይ ኢዮብ ነው እንደዚህ ብሎ የሚናገረው። ባለፈው ከወርሺፕ ቲሞች ጋር ስንነጋገር ነበር። ኢዮብ ምን ብሎ ይናገራል? ሁሉን ታደርግ ዘንድ ምንድነው አለ? እስቲ ቻይ ነህ በሉ። እግዚአብሔር ስንት ማድረግ ይችላል? ሁሉን ታደርጋለህ አንተ፣ ሁሉን ማድረግ ትችላለህ፣ ቻይ ነህ ብሎ የሚቀጥለው ስቴትመንት ምንድነው? ሐሳብህ ግን አይከለከልም። የእግዚአብሔር ሐሳብ የማይከለከለው ሐሳቡ ነገ አዲስ ከነገ ወዲያ አዲስ ስለሚሆን አይደለም። his eternal plan already has been established። ፕላኑ ሐሳቡ ያለቀ ነው፣ አትቀይረውም ነው። ሐሳብህ ምን አይልም፣ አይቀየርም። ነገ ላንተ ነው እንጂ ነገ ለእግዚአብሔር ነገ ትላንቱ ነው፣ ጨርሷል። ይሄንን ዘፍጥረት ላይ እንሂድና ስንመለከት ዘፍጥረት 1 2 3 4 5 6 ቀን እግዚአብሔርም የሰራውን አየ፣ እንደገና ምን አለ ይላል? መልካም እንደሆነ አየ። ሁለተኛ ቀን ሆነ፣ ሶስተኛ ቀን ሆነ፣ ስድስተኛ ቀን ሰውን ሰራ። በሰባተኛው ቀን ምን አለ ይላል? አረፈ ማለት ለኔና ለናንተ ይሄ ስቴትመንት አረፈ ማለት አንድ ሰው ደክሞት ተቀመጠ የሚል ስቴትመንት ነው ያለው። አሁን እኔ ብቀመጥ እፎይ ብል ምን አለ ነው የሚባለው? አረፈ። እግዚአብሔር አረፈ ማለት ደክሞት አረፈ ሳይሆን ጨረሰ ነው። ኢየሱስ ጌታ ነው። ዘፍጥረት 1 ላይ እግዚአብሔር ቤቱን አየና ሲሰራ መልካም ሆነ ማለት በእኛ ተርም ብንወስደው እኛ በህይወታችን ሳሎኑን አስተካክለን ሶፋውን በዛ በዚህ አስቀምጠን መልካም እንደሆነ አይተን ቁጭ እንላለን። ገስዋት ከወር በኋላ እንቀይረዋለን። እግዚአብሔር ግን ከወር በኋላ የሚቀይረው ሐሳብ አይደለም የሰራው፣ ፎቴ አይደለም የቀየረው፣ ዘላለምን ነው የሰራው። ጨረሰ በቃ። አየ መልካም። አሳን አይኑን የሰራበትን ቦታ ቀይሮት አያውቅም። እግዚአብሔር ሁሉን አንዴ ሰርቶ ጨርሶ ሐሳብህ ይከለከል ዘንድ እንደማይቻል አወቅኩ። ሁሉን ትችላለህ። ሐሳብህ ምን አይልም፣ አይከለከልም። ይሄን ሐሳቡን ይዞ ነው ሙሴ ጋር የመጣው። ኢየሱስ ክርስቶስ ጌታ ነው። ሙሴ ጋር መጣና ኢንስትራክሽኑን እናንብበው። ዘጸአት ላይ ዘጸአት 25 በጣም የሚገርማችሁ ነገር ቁጥር 9 በጣም የሚገርም ሐሳብ ነው። መጀመሪያው ሐሳብ የሚለው ምን የሚለው እኔ
እንዳሳየው ሁሉ እንደ ማደሪያው ምሳሌ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት። ከግራር እንጨት ታቦትን ይስሩ። ርዝመቱ 1 ክንድ ተኩል፣ ወርዱ 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል ይሁን። በውስጥና በውጭ በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል ምን በልለት አድርግለት። ኢንስትራክሽኑ ስፔሲፊክ ነው። ግን ወገኖቼ አንድ ነገር እንድናስተውል መመሰላችሁ አመላችሁ ዛሬ ማታ እግዚአብሔር ስራ ያለበትን ኤሌመንት ስሙ። በምን ስራ አለው? እንጨት ብቻ ነው ያለው? ከግራር እንጨት ስራው። ቁጥር 9 ምን አለ? እንደነገርኩህ እንዳሳየው እኔ የ3 ቀን ፕላን አይደለም ያለኝ፣ ይዤ የመጣሁት የዘላለም ነው። እንዳታበላሽ ከእንጨት ስራው፣ ለዛውም ከግራር። ከዛ ምን አለ? ውስጡንም ውጪውንም በምን ለብጠው? በወርቅ ለብጠው። አክሊል ደግሞ አርግለት። በምን? በብረት በወርቅ አርግለት። ተመልከቱ፣ እንጨት ሂዩማኒቲን ነው የሚናገረው፣ ሰውን ነው የሚናገረው። በተለይ ደግሞ የግራር እንጨት የሚገርማችሁ ከእንጨቶች ሁሉ ረጅም ዕድሜ የሚኖር የግራር እንጨት ነው። ቶሎ አይበሰብስም። ይበሰብሳል ግን ቶሎ አይበሰብስም እንደሌላው እንጨት። እንጨት ሂዩማኒቲ ነው፣ ሰው ነው። ወርቅ ደግሞ ዲቪኒቲ ነው። አንድ ቀን ሰውም አምላክም የሆነ ይመጣል። ለዚህ ምልክት ነው ምነግርህ፣ እንዳሳየው ስራ። ኢየሱስ ጌታ ነው። ይሄንን 4 በ4 የሆነ ቦክስ 1 ተኩል አይደል? ወርዱም ርዝመቱ የሚለው 4 በ4 የሆነ ቦክስ ግን አይደለም። እዚህ ውስጥ የምታስቀምጠው ነገር አለ። ይሄን ባደረክ ጊዜ ምን አለው? ቁጥር 22 ላይ በዚያ ጊዜ ካንተ ጋር እገናኛለሁ። አሁን የምገናኘው የነገርኩ ነገር አለ። በነገርኩ መሰረት ከሰራ ሰውም የሆነ አምላክም የሆነ የሁሉ ጌታ ይመጣል። ይሄን በሰራህ ጊዜ የዛ ጊዜ ምን እልሃለሁ? እገናኝሃለሁ፣ አዋራሃለሁ፣ አጽናናሃለሁ፣ ቅጥር ሆነሃለሁ። ኢየሱስ ጌታ ነው። እግዚአብሔር ለሙሴ ለመገናኘት በእርግጥ ከሰራው ነገር ባሻገር ቦክስ ውስጥ ምን አስቀመጠ ነው? ሁላችሁም መታቁት ነው። ዕብራውያን 9 ቤታችሁ ስትገቡ አንብቡት። ቦክስ ውስጥ ያስቀመጠው ምንድነው? መቅረዝ ትዝ ይላችኋል። ከዛስ መና፣ ከዛስ ህብስት፣ የለመለመች የአሮን በትር፣ ከዛስ ሌላ ምን አስቀመጠ? የኪዳን ጽላት። እነዚህ ናቸው ቦክስ ውስጥ ያሉት። እነዚህን እያንዳንዶቹን ዝቅ ብለን ስንመለከት ይላል መቅረዙ የማይጠፋ ነው ይላል ብሉይ ኪዳን አይደለም እንዴ? እንዳይጠፋ አይልም? ባለፈው ስናነብ ነበር የአሮን ልጆች ከጎረቤት እሳት ይዘው መጡ። ትዝ ይላችኋል አይደል? የማይጠፋ ነው። እግዚአብሔር ምን እያለ ነው? የማይጠፋ ብርሃን ይመጣል ነው። የማይጠፋ ብርሃን በህይወት ይመጣል። ህብስቱና መናው ደግሞ ራሱ ነው አለ ጌታ ኢየሱስ። ምን አለ ሲናገር? ሙሴን እንዲበሉት አለ፣ ለእስራኤል እንዲበሏቸው አለ። በምድረ በዳ መና ያወረደላችሁ ሙሴ እንዳይመስላችሁ። ከፈለጋችሁ የወረደው መና አይደለም። ማን የወረደው አለ? እኔ ነኝ። አሜን አትሉም ወገኖች? ኢየሱስ ጌታ ነው። ከሰማይ የወረደ መና ኢየሱስ ነው። እኔ ነኝ። መናውንም አስቀምጥልኝ አለ እግዚአብሔር። ሲምቦሉን አስቀምጥልኝ አለ። ከዛስ ማለት የለመለመች የደረቀች አይደለም። የለመለመች የአሮን በትር ምንድነው? ፕሪስቱድ፣ የማይጠፋ ፕሪስቱድ፣ ለዘላለም የሚኖር ካህን አለ ከሰው ጋር የሚያስታርቀኝ። አስቀምጥልኝ፣ እሱን አስቀምጥልኝና ከዛ ኪዳኑን ጽላትም እዛው እስከተትልኝ አለ። ተመልከቱ ቁጥር 21 ምን እንደሚል። የት አስቀምጥልኝ እንዳለ ስሙ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ፣ ሜርሲ ሴቱ ላይ ታደርገዋለህ። የስርየት መክደኛውን እኔም የምሰጥህን ምስክር በታቦቱ ውስጥ ታኖራለህ። በዚያ ጊዜ ካንተ ጋር እገናኛለሁ፣ በስርየት መክደኛውም ላይ ሆኜ ምን እልሃለሁ? አዋራሃለሁ። አሁን የሚያሰርይልህ አለ፣ አሁን የሚሸፍንልህ አለ። የስርየት መክደኛ ሜርሲ ሴት ማለት ምን መሰላችሁ? ህጉ ነው። ህጉ ይጮሃል፣ ኡኡ ይላል፣ በድለውኛል ይላል። ጋብ የሚለው መቼ ነው? የስርየት መክደኛው ደሙ ሲሆን እዛ ላይ ስታስቀምጥልኝ መጥቻ አዋራሃለሁ። ይሄንን ነው ክብር ሸሸ አለች። ይሄ ክብር ሸሸ። እንዴት ነው? ስለ ልጅ ነው ወይ የምታወሩት? የልጅ ኤግዚስታንስ እኮ ይሄ ክብር። አንደኛ ሳሙኤል ክብር ከእስራኤል ምን አለ? ክብራችን ኢየሱስ ነው። ክብራችንን ጠብቀው። ኢየሱስ ጌታ ነው። እሱ የዘላለም ጌታ ነው። በአንተ ውስጥ አለ። አንተና እኔ ዝም ብሎ ሰዎች አይደለንም። ውስጣችን ክብር አለ። የዘላለም ፕላን አለኛ ውስጥ። ኢየሱስ ክርስቶስ ጌታ ነው። አንደኛ ሳሙኤል ላይ ተመልሰን ብንመለከት ወደዛ ብንሄድ
እዛ ነው አይደል? ስለዚህ ክብር ከእስራኤል ሸሸ። አሁን ተመልከቱ፣ ይሄ ከእስራኤል የሄደ ክብር ወስደው በአዛጦን አስቀመጡት ነው የሚለው። ሁላችሁም ታውቁት ታሪክ ነው። ወስደው በአዛጦን አስቀመጡት። እንጨት ብቻ እንዳልሆነ የምታውቁት ምንድነው? ሄዶ የሰራውን ስታዩ አይደለም እንዴ? ሄዶ ብቻውን ታምር የሚያረግ ጌታ ዳጎንን ይጥል ጀመር። ሄዶ እንደገና የአማልክቶቻቸውን መዓት ይጥል ጀመር። ኢየሱስ ጌታ ነው። ፍልስጤም እንደዚህ አሉ፣ ይሄን የእስራኤል አምላክ ውሰዱልን፣ ገሎ ሊጨርሰን ነው። ጩኸታቸው እስከ ሰማይ ወጣ ይላል። ውሰዱልን። እግዚአብሔር ወገኖቼ በህይወታችን ሲሰራ በእኔና በእናንተ ላይ ባለ ብርታት ተመርኩዞ አይደለም፣ ራሱና ራሱን ይዞ ነው። እረዳሃለሁ ካለ ይረዳሃል። በቃ አግዛለሁ ካለ አግዛሃል። የክብሩ ታቦት በእኛ ውስጥ ስላለ ኢየሱስ ክርስቶስ ጌታ ነው። እንደዛ ብለው ሲያስጨንቋቸው የሚገርማችሁ ነገር በተለይ ሁለተኛ ሳሙኤል መሄዳችሁ ስታነቡ ማን ይመልሰው? ማን ያዘው ክብሩን? ይሄንን ታቦት ማን ያዘው? ታቦቱ እንዳለው ስታናግሩት ስትነኩት ነው እንጂ የሚባርከው፣ እንዳላለው ከመጣ ይጥላል። ንጉሥ አይል፣ የንጉሥ ልጅ አይል፣ ምን አይል፣ ፍልስጤም አይል፣ ምን አይል። በስንት በመከራ አንድ ቦታ አለ በስንት በመከራ ቅሪያት ያሪም የምትባል ወደ እስራኤል ጠጋ ብላ በፍልስጤምና በእስራኤል መካከል ያለች ቅሪያት ያሪም የሚባል ቦታ በስንት በመከራ ስዕለት እየተሳሉ አምጥተው አስቀመጡት ይልና ለ20 ዓመት እዛ ተቀመጠ ይላል። for 20 years ተቀመጠ። ማንንካው ዳዊት የሚባል ሰው መጣ። ዳዊት ይዞት ወደ እስራኤል መጣ ይላል። ትዝ ይላችሁ የሚላችሁን ታሪክ ቶሎ ልንገራችሁ እንዳላቆያችሁ። ዳዊት ይዞት ሲመለስ የኦዛ ስብራት ትዝ ይላችኋል አይደል? ኦዛ ሲሰበር የት ነው ያስቀመጡት? አሚናዳብ ቤት አይደል? እዛ ሲያስቀምጡት እሱን ገደለው እንዴ? ላስተናገዱት ይባርካል። ኢየሱስ ጌታ። ለታዘዙት ይባርካል። በቃ እግዚአብሔር ልዩ ጥበቃ ያደርጋል። ይሄን በሰማ ጊዜ ይላል ዳዊት ይዞት እንደገና ከአሚናዳብ ቤት ወደ እስራኤል ይዞት መጣለ። ትዝ ይላችኋል አንድ ሐሳብ እዛ ላይ ሚልኮል የምትባል የዳዊት ሚስት እና ምን አለችው መሰላችሁ? እሷም የመሰላት ምንድነው? በእንጨት ፊት የሚጨፍር ነው የመሰላት። አታቂም ወይ ከአባትሽ ቤትና ከከተማው ሁሉ የመረጠኝ ኢየሱስ ጌታ ነው። የምናረገው ነገር ዝም ብሎ አይደለም። አሁን ቅድም ስንዘምር ነበር አይደል? አየር እንደሚጎስም እኮ አይደለም። ክብር አለ እዚህ ቤት፣ ጌታ አለ እዚህ ቤት። አላወራንም እንደ ጌታ አለ ጌታ። ወገኖቼ በህይወታችን ጌታን ከመረጥን በቃ መጀመሪያችን የእግዚአብሔር ነገር መንፈሳዊ ነገር ከሆነ እመኑኝ የእግዚአብሔር ከፍ ያደርጋል። ኢየሱስ ክርስቶስ ጌታ ነው። ከዛስ ምን አላት? እሱ ነው እንዲያደርገኝ እንደውም ገስዋት አላት። አሁን ከሆንኩለት በላይ እሆንለታለሁ። ኢየሱስ ጌታ ነው። የሚገርማችሁ ሜልኮል እስክትሞት ድረስ ምን አላለችም ይላል፣ አልወለደችም ይላል። በቃ እግዚአብሔር የንጉሥ ልጅ አይል ምን አይል። ካከበርከው ያከብርሃል፣ ካነገስከው ያነግስሃል፣ ከወደድከው ይወድሃል። ኢየሱስ ጌታ ነው። ክብሩ ተመለሰ። ሎንግ ስቶሪ ሾርት ይሄንን ክብር ቅድም እንዳልኳችሁ ይሄንን ክብር እግዚአብሔር ምን ሊያደርገው ፈለገ መሰላችሁ? አካል ሊያለብሰው ፈለገ። አካል ሊሰጠው ፈለገ። እግዚአብሔር ከዘመናት በፊት የተናገረውን ነገር ወደ አካል ለማድረግ ሲፈልግ ሚልክያስ ላይ አንድ ቃል ቅድም የጻፍኩላችሁን እግዚአብሔር ተናገረ። አሁን ወደኛ እየመጣ ነው። ሚልክያስ ላይ እንደዚህ ሚል ቃል ተናገረ 5:2 አንቺ ቤተልሔም ኤፍራታ ሆይ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ምን ይላል? አንቺ ቤተልሔም፣ አንቺ ቤተልሔም ከይሁዳ ገዢዎች መካከል ከይሁዳ መካከል አእላፋት መካከል ምንድን ነሽ? አንቺ ትንሽ ነሽ። ይህን ቃል እንትን ከማለቴ በፊት አንድ የሰራሁት እንትን አለ። ቆይ ትንሽ እንዳይምታታብን ወደዚህ ሐሳብ ተመልሼ እመጣለሁ። ብዙ ጊዜ ቤቴልና ቤተልሔም ይምታታብናል እና ትንሽ ለሱ እንናገር። እዚህ ጋር የጻፍኩት አለ። ቤቴል ማለት የቃሉ ትርጉም ሃውስ ኦፍ ጋድ ማለት ነው። የማ ቤት? የእግዚአብሔር ቤት ማለት ነው። ያንን ደግሞ ስም ያወጣው ያዕቆብ ነው። ሎዛ የምትባልን ቦታ ነው ወደ ቤቴል የቀየራት። ቤቴል
ቤቴል ሎኬት የምትደረገው ኖርዝ ኦፍ ጀሩሳሌም 16 ኪሎ ሜትር አዌይ ነች። ኖርዝ ነች ያለች ቤቴል። ተመልከቱ፣ ለምን በኋላ ስለምመጣበት ነው። ቤተልሔም ደግሞ ሃውስ ኦፍ ጋድ አይደለም፣ ሃውስ ኦፍ ብሬድ ነው። የዘላለም እንጀራ ያለበት ቤት ነው። ኢየሱስ ጌታ ነው። የዘላለም እንጀራ የሚወለድበት ቤት ነው ቤተልሔም። ከዛስ where Beniam was born አሁን ሄደን ስለምናነበው ነው። እንደገናስ where the kabod of hope of glory ክርስቶስ ኢየሱስ የክብር ተስፋ የተወለደበት ነው ቤተልሔም። ሎኬት ቢደረገው ሳውዝ ኦፍ ጀሩሳሌም 9 ኪሎ ሜትር አዊ ነው። ይሄንን ያዙ፣ የተለያዩ ናቸው ማለት ነው ቤተልሔምና ቤቴል። ስለዚህ እግዚአብሔር በሚልክያስ በኩል 5:2 ላይ መጥቶ ምናለ? አንቺ ቤተልሔም፣ ስሙኝ ይሄን በደንብ ወገኖች፣ አንቺ ቤተልሔም ስማችሁን ክተቱበት፣ ከይሁዳ አላፋት መካከል ምንድን ነበርሽ? ትንሽ ነበርሽ። ኢየሱስ ጌታ ነው። ይሁዳ የሚገርማችሁ እንደ ኦንታሪዮ ነው፣ ትልቅ ነው። ከይሁዳ ሌላ ትልቁ ፕሮቪንስ ምንድነው ሳይሆን ሰማሪያ የሚባል ነው። ቤቴል የምትታሰብ አይደለችም። እዛ መሃል ቤተልሔም ጠብታ ነች። ያችን ትንሿን ፈለገ። የኔና የናንተ ታሪክ ማለት ነው። ኢየሱስ ጌታ ነው። ይሄንን ነገር ለማየት ወደ ኋላ ሄደን ስለ ቤተልሔም ትንሽ ነገር ልንገራችሁ። ከዛ ሐሳቦቻችን እየተቀልን እንመጣለን። ስለ ቤተልሔም የጀመረችው ቅድም ቤንያም የተወለደበት ነው ብያችኋለሁ አይደል? የት ነው ቤተልሔም የጀመረችው? ዘፍጥረት 35 ከ16 ከ19 ዘፍጥረት 35 ኢየሱስ ጌታ ነው። ላንበብላችሁ። እንደዚህ ይላል። አሁን ተመልከቱ። አሁን አስቡ፣ ነግሬያችኋለሁ ቤቴል የት እንዳለ አይደል? ከዛ ደግሞ ቤተልሔም ነግሬያችኋለሁ። ይሄ ሲጀምር ምን መሰላችሁ? ከቤቴል ተነሱ። እነማን ናቸው የተነሱት? እነ ያዕቆብ ከቤቴል ተነሱ። ከዛ ይደረሱ ይላል ወደ ኤፍራታ ሊደርሱ ጥቂት ሲቀራቸው ራሔልን ምን ያዛት? ተመልከቱ፣ የተጓዙት 19 ወይም 24 ማይል ነው ወይም ኪሎ ሜትር ነው። ተጉዘው ከቤቴል ኤፍራታ ወይም ቤቴል ሲደርሱ ምጥ ያዛት። ይሄ ኮኢንሲደንስ አይደለም፣ ይሄ የዘላለም እቅድ ነው። ኢየሱስ ጌታ ነው። አሁን ምን አደረጉ? ስሙ። በምጡ ተጨነቀች። ቅድም ወንድ ነው ሴት ነው የወለደችው? ወንድ አይደለ? አሁን ተመልከቱ። ምጡ ተጨነቀችና ምጡን ባስጨነቃ ጊዜ አዋላጆቿ ያሉትን ስሙ። አትፍሪ፣ ይሄኛው ደግሞ ምንድነው? ወንድ ልጅ ይሆንልሻል አሏት። ደስታሽ እጥፍ ነው። ተመልከቱ። እርሷ ስትሞት ነፍሷም በምትወጣበት ጊዜ ስሙን ቤኒኦኒ ብላችሁ ጥሩልኝ አለች ብላ ጠራችሁ። አባቱ ግን ነው አለ። ቤኒኦኒ አይባልም። ኢየሱስ ጌታ ነው። ማን ይባላል አለ? ቢንያም ይባላል። ራሔልም ሞተች፣ ወደ ኤፍራታም በምትወስደው መንገድ ተቀበረች። እርሷም ቤተልሔም ናት። ተመልከቱ። እናትየው ከደረሰባት ፔን የተነሳ ከደረሰባት ምጥ የተነሳ ቤንሆኒ በሉት አለች። ቤንሆኒ ማለት የጸጸት ልጅ ማለት ነው። የፔን ልጅ ማለት ነው። አባትየው ነው አለ ቢንያም ይባል። ቢንያም ማለት የቀኝ እጄ ማለት ነው። የቀኝ እጅ ልጄ ማለት ነው። ኢየሱስ ጌታ ነው። ተወለደ። ተመልከቱ። ዮሴፍ ማን ነው? ያዕቆብ የቀኝ እጅ ልጁን ቢንያምን በቤቴል ወለደ። እግዚአብሔር ቀኝ ልጁን በቤቴል ወለደ። ኢየሱስ ጌታ ነው። እኛ ውስጥ የተወለደው የጸጸት ልጅ አይደለም፣ የቀኝ እጅ ልጁ ነው። ቤኒሆኒ አይደለም፣ ቢንያም ነው። ክብር አለው። ቅጥራችን ነው። አንቺ ቤተልሔም ሆይ ከይሁዳ አላፋት መካከል ትንሽ ነበርሽ። ትንሽ ነሽ፣ ማንም አያስብሽም። ወደ ጥቅሱ እንመለስ። ወደ ቅድሙ ስለሱ ትንሽ ስለምናወራ ኢየሱስ ክርስቶስ ጌታ ነው። ተመልከቱ። ትንሽ ነሽ። ከዛስ ምንድነው የሚላት? ከአንቺ ግን አወጣጡ ከቀድሞ የሆነ ከዘላለም የሆነ። ይሄንን ሐሳብ በደንብ ይዩት። ምን እንደሚል? ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ። አንቺ ጋር የሚወጣው የዛለት አይደለም የሚወጣው፣ ከቀድሞም የነበረ ነው፣ ከዘላለም የነበረ ነው። አንተ ጋር የተወለደው ጌታ አንተ ጋር ሲደርስ አይደለም የተወለደው፣ የነበረ ያለ የሚኖር ነው። ከቀድሞ ከዘላለም የነበረ እርሱ አላት በእስራኤል ላይ ገዢ የሚሆን ምን አለ? ማን ነው እንዲህ የሚለው? እግዚአብሔር ይወጣልኛል። ምንም ይሆን ገዢም ይሆን ኢየሱስ ክርስቶስ ጌታ ነው። ወገኖች በእኛ ህይወት ይሄ ነው። እግዚአብሔር ለሱ ገዢ የሚሆንለትን የክብር ንጉሥ በእኛ ውስጥ ወልዶታል። ኢየሱስ ክርስቶስ በእኔና በአንተ ተወልዷል።
እንደ ምስኪን ከሆነን ነው ዛሬ መልእክት ያለኝ። ምንም የለኝ ምንድነው የኔ ነገር የምትሉ መጨረሻዬ ምንድነው የምትል ክብር አለ ውስጥህ ነው። ኢየሱስ ጌታ ነው። አንተ ውስጥ ያለው ጸጸት አይደለም፣ አንተ ውስጥ ያለው ክብር ነው። እሱ ቅጥርህ ነው፣ እሱ ሞገስህ ነው፣ እሱ አባንደንስህ ነው፣ እሱ መጨረሻህ ነው፣ እሱ ዘላለምህ ነው። ተወልዷል አንተ ውስጥ። ሃሎ ቤተልሔም፣ ቤተልሔሞች ኢየሱስ ክርስቶስ ጌታ ነው። እኔ ቤተልሔም ነኝ በሉ እስቲ። እኔ ቤተልሔም ነኝ ጮክ በሉ። ኢየሱስ ጌታ ነው። አንቺ ቤተልሔም ከይሁዳ አላፋት መካከል ታናሽ ነሽ። የቤተልሔምን ስም እንዳናኘው ያንተን ነገር የሚያናኘው ውስጥ የተወለደው ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ጌታ በአንተ ውስጥ ተወልዷል። ክብር ለአባታችን ይሁን። ከቻላችሁ እስቲ ጌታን በጭብጨባ ባርኩት። ኢየሱስ ጌታ ነው። አባቱ ስምህ ይባረክ። የጸጸት ልጅኛ ውስጥ አልተወለደም። ኢየሱስ ጌታ ነው። የሚገርማችሁ ሃሌሉያ። ስለዚህ ትንቢት መጽሐፉ ተፈጸመ። ሉቃስ ወንጌል ላይ አይደለም እንዴ? በሚልክያስ የተነገረው ከስንት ሺህ ዓመት በፊት የተነገረው ተፈጸመ። አፈጻጸሙ ግን በጣም ሁሉ ጊዜ ይገርመኛል። በጣም ኢየሱስ እኮ የናዝሬት ልጅ ነው አይደለም እንዴ? ናዝሬት መወለድ ነበረበት። ሂዝ ፍሮም ናዝሬት። ገስ ምን ሆነ? በዛ ጊዜ አንድ ትእዛዝ አወጣ ንጉሱ። ምን አለ? ህዝቡ ሁሉ እንዲቆጠር። ባለፈው ጊዜ እዚህ ቦታ ስል ነበር። እግዚአብሔር ከፈለገ ነገርህን ሌጅስሌሽን ይቀይራል፣ ህግ ይቀይራል፣ ነገር ይቀይራል። የተባበሩ መንግስታት ያናገራቸዋል የሆነ ነገር። ኢየሱስ ጌታ ነው። ትእዛዝ አወጣ ይላል። ምን የሚል? ህዝብ ይቆጠር። ከዛ በፊት ህዝብ አልተቆጠረም እንዴ? ተቆጥሯል እኮ። ከዛስ ዮሴፍ ማርያምን ይዞ የዳዊት ከተማ ወደምትሆን ወደ ቤተልሔም ሄደ ይላል። ጀመረ ወደ ቤተልሔም ሄደ። ከዛስ ልክ እንደ እናት አባቶቿ እሷም እንደ በፊት እንደነበሩ እናቶቿ ቤተልሔም ስትደርስ ምጧ መጣ ይላል። ጌታ ኢየሱስ እኔ ጋር ሲደርስ እኮ ጌታ አልተሳሳተም። ልክ ነው እኮ ነው ውስጥ መወለዱ። ክብር ለኢየሱስ ይሁን። ተወለደ ጌታ። አጋጣሚ በሚመስል እገርማችኋል። አንዳንድ ጊዜ እንዲልንገራችሁ እንቅልፍን ፎርጋንት አትውሰዱት። በሰላም መተኛትህን፣ በሰላም መውጣትህን በከንቱ እንዲሁ በዘግራንት አትውሰደው። እሱን ያረገልህ ውስጥ ያደረ ክብር ነው። እሱን ያረገልን የእግዚአብሔር ልጅ ኢየሱስ ነው። እሱ ክብራችን ነው። ክብር ለኢየሱስ ይሁን። ክብራችን ነው ኢየሱስ ክርስቶስ። በዮሴፍ በዳዊት ከተማ የተወለደ ጌታ። ይሄን ነገር ልጠቅልላችሁ ቅዱስ ቁርባንም ስላለን ይሄንን ነገር ምን ብሎ ይናገራል መሰላችሁ? ቆላስይስ 1 ላይ ከተጽፏል። አይገስ ባነበው እችላለሁ። ክርስቶስ በቤተልሔም ቆላስይስ ላይ ምን ብሎ ይሄን ነገር ነው የሚጠቀልለው? ስሙ አሁን ያወራነው እንጨት አይደለም አይደል? ከወርቅ የተለበጠ 4 በ4 እንጨት አይደለም። ውስጥ ያደረው ክብር ነው። መቅረዙ ነው። የአሮን የለመለመ በትር ነው። መናው ነው። ህብስቱ ነው። የቂዳኑ ጽላት ነው ብለናልን። እሱ ክርስቶስ ነው አለን። እሱ ነው ሰብስበው አመጣው። ቆላስይስ ምን አለ መሰላችሁ? ሲጀምር እርሱ የማይታይ አምላክ ምሳሌ ነው። በምድር አልተመላለሰም ጌታ። እሱ ሰው ብቻ አይደለም። የማይታየው አምላክ ምንድን ነው? ምሳሌ ነው። ምን እንደሆነ ስሙት። ውስጣችሁ ያለው የሚታዩትና የማይታዩትም ዙፋናት ቢሆኑ ጌትነት ወይም አለቅነት ቢሆኑ ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ኢየሱስ ጌታ ነው። ከፍጥረት ሁሉ ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። እርሱ ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እርሱ ሁሉ በሁሉ ነው። ዓለም ሁሉ በማ ተፈጠረ አለ። ይሄ ነገር እዚህ ቦታ ብዬ ይሆናል ትዝ ይላችሁ እንደሆነ መጀመሪያ እግዚአብሔር ምድርና ሰማይን ፈጠረ። ትዝ ይላችሁም ጀነሲስ 1 ላይ ይሄ መጀመሪያ የሚለው ምንድን? በረሺት ብለን አላወራንም ከዚህ በፊት? በረሺት አይደል? በልጁ የጀመረው ነገር የሚጨርሰውም በልጁ ነው። እሱ የሚታዩትም የማይታዩትም ዙፋናት ቢሆኑ ጌትነት ቢሆኑ አለቅነት ቢሆኑ ስልጣናት ቢሆኑ በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። ይሄ አንተ ውስጥ አለ። እንዴት? ቆላስይስን ስሙት። አሁን 27 ቁጥር ለእነርሱም እግዚአብሔር በአሕዛብ ዘንድ ቤተልሔም በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ማንም አልጎተጎተው፣ ማንም አልነካው። እግዚአብሔር እንደዚሁ ወደደ። ምን ሊያደርግ? ይሄን ምስጢር ሊገልጥ። እግዚአብሔር አንድ ምስጢር ነበረው። እንኳን የእግዚአብሔር ምስጢር የሰው ምስጢር ማን ያውቃል? መጽሐፍ ቅዱስ ሰው ከመንፈሱ በቀር ማን ያውቃል እኮ ነው የሚለው።
በሰው ውስጥ ያለው እግዚአብሔር ውስጥ ያለው ማን ያውቃል? ግን አንድ ሚስጥር ነበረው። ወደደ ሊገልጽ ለማ ለአሕዛብ፣ ለማ ለኔ፣ ለማ ለቤቴል፣ ለቤቴልሔም ሊገልጽ ወደደ። ምንድነው የሚስጥር ይላል እዚህ ላይ ሲናገር የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ኢየሱስ ክርስቶስ ጌታ ነው። ተመልከቱ፣ የክብር ተስፋ ክርስቶስ አይደለም የሚለው የክብር ተስፋ ያለው ኢየሱስ ጌታ ነው። የክብር ተስፋ ያለው ክርስቶስ በአንተና በእኔ መሆኑ ተስፋ ብቻ አይደለም። ምንም አለው። ምን አለው? እሺ መሬት አውርጄ ልንገራችሁ። ኢየሱስ ጌታ ነው። ደህና ናችሁ አይደል? ክብር ለኢየሱስ ይሁን። የክብር ተስፋ የሚለው በአንድ ኤግዛምፕል ምናልባት ምሳሌው ባይገጥምም ግን ልንገራችሁ። ለፓስተር ፍቄ ምን እለዋለሁ መሰላችሁ? የዛሬ ሳምንት ምሳሌው ምናልባት እንትና ግን ይሁን $1 ቢሊዮን የዛሬ ሳምንት አገኛለሁ። 1 ሚሊዮን ሰጥሃለሁ። ተስፋ ነው። ተገኝቶ ነው። ተስፋ አይደለም እንዴ? አነሰ እንዴ? አነሰ? እስቲ አነሰ የምትሉ አነሰ አይደል? ለምን እንዳላችሁ ታውቃላችሁ? እኔ ጋር ስንት እንደቀረ ስላወቃችሁ ነው። ታዲያስ 999 ሚሊዮን ይዤ ነው አንድ የሰጠሁት። አያችሁ? እንዲስ ባረገው የዛሬ ሳምንት ፓስተር ፍቄ $1 ቢሊዮን ታገኛለህ፣ እሰጥሃለሁ። ይሄ የክብር ተስፋ ነው። እግዚአብሔር ክርስቶስን ሲሰጥ ውስጡ አንድ አላስቀረም። ሁሉንም ነው የሰጠህ። ኢየሱስ ክርስቶስ ጌታ ነው። ያለው ክርስቶስ ነው። እሱኑ ሰጠ፣ አመጣ፣ እናንተ ውስጥ አሳደረው። የክብር ተስፋ ያለው ክርስቶስ በእናንተ መሩ ነው። ይሄ ሚስጥር ለእናንተ ሊገልጥላችሁ ወደደ አባታችሁ። አትስቁም ይሄ ስትሰሙ፣ አትደሰቱም ይሄ ስትሰሙ። ኢየሱስ ክርስቶስ ጌታ ነው። አቤት አቤት አቤት! ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ ስሙ ይባረክ። በቃ የአንተ ዕድሜ 80 አይደለም ነው። የአንተ ዕድሜ 100 አይደለም ነው። አንተ በዘላለም ዕቅድ ውስጥ የገባህ ሰው ነህ። ገብተሃል። በቃ ዘላለም ዕቅድ ውስጥ ገብተሃል። በውስጥ የክብር ተስፋ ያለው ክርስቶስ አድሯል። አንተ አትሞትም፣ ትኖራለህ፣ ትቀጥላለህ። ኢየሱስ ክርስቶስ ጌታ ነው። ይሄንን የሚያውቅ ሰው ብቻ እስቲ በእልልታ በጭብጨባ ኢየሱስ ሃጋዲ ማጋዳሮ ባሳ ሃዲና ማቲያ አቤት አቤት አቤት! ኢየሱስ ጌታ ኢየሱስ ስም ይባረክ። ወገኖቼ ልጨርሰው ግድ የለም እዚህ ጋር ወገኖቼ፣ እኔ ቤተልሔም ነኝ በሉ እስቲ። ታናሽ በሆንም ከእኔ ግን አወጣጡ ከቀድሞ የሆነ አወጣጡ ከቀድሞ የሆነ አወጣጡ ከዘላለም የሆነ ጌታ በእኔ ተወልዷል። በእኔ ውስጥ ዘላለማዊነት አለ። በእኔ ውስጥ እልልታ አለ። በእኔ ውስጥ ደስታ አለ። በእኔ ውስጥ ክብር አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ቆመን